6 ነገሮች ምንድን ናቸው? ተከታተሉ፣ ይዤላችሁ መጥቻለሁ። እነዚህ 6 ነገሮችን እናያለን። የጉበት ስብን ለመከላከል በጣም ውጤታማ የአመጋገብ ስልት እንደ አትክልትና ፍራፍሬ፣ ዘንበል ያሉ ፕሮቲኖች እና ጤናማ ቅባቶች የበዙበትን የሜዲትራኒያን አመጋገብ መከተል ሲሆን ስኳርን፣ የተቀነባበሩ ካርቦሃይድሬቶችንና አልኮልን ሙሉ ለሙሉ ማስወገድ ነው። ይህ በጉበት ሴሎች ውስጥ ስብ እንዳይከማች በማድረግ የሰውነትን ኢንሱሊን የመቋቋም አቅምን ያሻሽላል ማለት ነው። ስለዚህ በአመጋገብ ውስጥ ሊያስተካክሏቸው ወይም ደግሞ ሊያካትቷቸው የሚገቡ ምግቦች አንደኛ አረንጓዴ ቅጠላ ቅጠልና ጥቅል ጎመን፣ ስፒናች፣ ቆስጣ፣ ብሮኮሊ እና ጎመን በውስጣቸው ከፍተኛ አንቲኦክሲዳንት ስላላቸው በጉበት ውስጥ ስብ እንዳይከማች ይከላከላሉ። ሁለተኛ ኦሜጋ 3 የበለጸጉ የአሳ ዝርያዎችን መጠቀም፣ እንዲሁም እነዚህ የጉበት መቆጣትን ወይም ደግሞ ኢንፍላሜሽንን የሚያስታግሱ ጤናማ ቅባቶች ስለያዙ ማለት ነው። ሌላኛው ደግሞ የተፈጥሮ የእጽዋት ዘይቶችን መጠቀም እንደ ወይራ ዘይት ያሉ ጤናማ ቅባቶችን ለምግብ ማብሰያነት መጠቀም የጉበት ኢንዛይሞችን ያስተካክላል ማለት ነው። ሌላው ደግሞ ጥራጥሬዎችንና ፋይበር የበዛባቸው ምግቦችን እንደ ባቄላ፣ ምስር፣ አተርና አጃ የደም ስኳርን በማረጋጋት በጉበት ውስጥ ፈጣን የስብ ክምችት እንዳይፈጠር ይረዳሉ ማለት ነው። ሌላው ለውዝና ፍራፍሬዎችን መጠቀም ነው። እነዚህ የሱፍ ፍሬዎች የጉበትን ከጉዳት የሚጠብቅ ቫይታሚን ኢን ይይዛሉ ማለት ነው። ቫይታሚን ኢን ስለሚይዙ በጣም ጠቀሜታ ናቸው ወይም ደግሞ ትልቅ ጠቀሜታ ይሰጣሉ ማለት ነው። ሌላ ደግሞ ያለ ስኳር የሚጠጣ ቡናን መልመድ ይጠበቅብናል ማለት ነው። ካርቦሃይድሬት ያላቸው ምግቦች መቀነስ አለብን። በቀን ከ2 እስከ 3 ስኒ ጥቁር ቡና መጠጣት የጉበት ኢንዛይሞችን ለማስተካከልና የጉበት ጠባሳ ወይም ደግሞ ፊብሮሲስን አደጋን ለመቀነስ ይረዳል ማለት ነው። ነገር ግን ልንቀንሳቸው የሚገቡ ምግቦች አሉ። ልንቀንሳቸው የሚገቡን ምግቦች አሉ። እነሱ ምንድን ናቸው የሚሉትን ነገሮች ልንገራችሁ አንድ ባንድ። ምንድን ናቸው መቀነስ የሚጠበቅብን ምግቦች ምንድን ናቸው የሚለውን ነገር ልንገራችሁ፣ አብራችሁ ጋር። አንደኛ የተቀነባበሩ ካርቦሃይድሬቶችን መቀነስ አለብን። የተቀነባበሩ ካርቦሃይድሬቶች ማለትም ፕሮሰስ ሊሆኑ ይችላሉ። እንደ ነጭ ዳቦ፣ ነጭ ሩዝ፣ ቺፕስ እና ብስኩቶች በሰውነት ውስጥ የኢንሱሊን መጠንን በከፍተኛ ሁኔታ በመጨመር የጉበት ስብ ክምችትን ስለሚያፋጥኑ እነዚህን የተቀነባበሩ ካርቦሃይድሬት ምግቦችን መቀነስ አለብን ማለት ነው። ተጨማሪ ስኳርና በፋብሪካ የተዘጋጁ ጭማቂዎችን ማስወገድ አለብን። ለምሳሌ በለስላሳ መጠጦች፣ በኃይል ሰጪ መጠጦች እና በከረሜላዎች ውስጥ የሚገኘው ከፍተኛ የሆነ ስኳር ወይም ፍሩክቶስ የምንለው በጉበት አማካኝነት በቀጥታ ወደ ስብነት ስለሚቀየር ይህንንም መቀነስ አለብን ማለት ነው። ሌላኛው ደግሞ የእንስሳትና የፋብሪካ ቅባቶችን መቀነስ አለብን። ቅባት የበዛበት ቀይ ስጋ፣ ቅቤ፣ አይብ፣ በተጠበሱ ምግቦችና ፓልም ኦይል በጉበት ህብረ ህዋሳት ላይ መርዛማ ስብ እንዲከማች በማድረግ ይህም ከፍተኛውን ሚና ይጫወታል። ሌላኛው ከፍተኛ ጨው ነው። የታሸጉ ምግቦች፣ ፓኬት መክሰሶች እና ከፍተኛ ጨው ያላቸው ምግቦች የሰውነት ሜታቦሊዝምን ያዛባሉ ማለት ነው። በሌላ በኩል ደግሞ አልኮል መጠጦች ናቸው። አልኮል መጠጣት ጉበት ስብን ከማቃጠል ይልቅ መርዙን ለማስወገድ ብቻ እንዲሰራ ስለሚያስገድደው የስብ ክምችቱ በከፍተኛ ሁኔታ ያባብሰዋል ማለት ነው። ያባብሰዋል። ስለዚህ ጤናማ የምግብ ወይም ደግሞ ጤናማ አመጋገብ መከተላችን የጉበት ስብን ለመከላከል ከፍተኛ ሚና ይጫወታል ማለት ነው። መደረግ ያለበት ምንድነው? የጉበት ስብን ለመቀነስ ጤናማ የአመጋገብ ስታይል መከተል ይጠበቅብናል ማለት ነው። ጤናማ የአመጋገብ ስታይል መጠቀም አለብን። ቢኮዝ ጉበት አንዴ የስብ ክምችት ካለ ትንሽ አስቸጋሪ ሊሆን ይችላል ማለት ነው። ስለዚህ ስለ ጉበት
ሜታቦሊዝም ወይም ደግሞ የጉበት የኬሚካል ለውጦች ምንድናቸው የሚለውን ነገር እስኪ ልንገራችሁ። እንግዲህ የጉበትና የሰውነት ሜታቦሊዝም ትስስር እጅግ በጣም ሰፊ ከመሆኑ የተነሳ ጉበት ሲታወክ መላው የሰውነት ጤና አብሮ ይታወቃል ማለት ነው። በጉበት ሜታቦሊዝም በበሽታዎች መፈጠርና በሆርሞኖች ቁጥጥር ዙሪያ ያሉትን ተጨማሪ ወይም ደግሞ ወሳኝ ዝርዝሮችን እንደሚከተለው ልንገርዎት። አንደኛ የጉበት ሜታቦሊዝም መዛባትና የሜታቦሊክ ሲንድረም ትስስር፣ ሁለተኛ የጉበት መሳሳት እና የጉበት ሜታቦሊዝም በተገቢው መንገድ ሳይሰራ ሲቀር ሰው በሰውነታችን ላይ ከፍተኛ የጤና መቃወስ ይፈጥራል። ይህ ሁኔታ በሕክምናው ዓለም ምን ብለን እንጠራዋለን? የሜታቦሊክ ሲንድረም ዲስኦርደር ብለን እንጠራዋለን ማለት ነው። ወይም ደግሞ ሜታቦሊክ ሲንድረም እንለዋለን። ኢንሱሊን መቋቋም ወይም ደግሞ ኢንሱሊን መቋቋም ሊያቅት ይችላል። ወይም ደግሞ ኢንሱሊን ሬዚስታንስ የምንለው ማለት ነው። ጉበት በስብ በሚወጠርበት ጊዜ የኢንሱሊን ሆርሞን የሚሰጠውን ትዕዛዝ መታዘዝ ያቆማል። በዚህ ምክንያት የጉበት ያለ አግባብ ስኳር ወደ መልቀቁ ይቀጥላል ማለት ነው። ይህም ወደ አይነት የስኳር ህመም እንድንጋለጥ ወይም ደግሞ ታይፕ 2 ዲያቤቲክ ማይልተስ እንዲይዘን ያጋልጠናል ማለት ነው። ሌላው ደግሞ ደካማ የኮሌስትሮል አስተዳደር ነው። ጉበት እንግዲህ መጥፎ ኮሌስትሮልን ወይም ደግሞ ኤልዲኤልን ከደም ውስጥ በማስወገድ ከደም ውስጥ ያስወግድና ምን ያደርጋል? አቅሙን እንዲቀንስ ያደርጋል ማለት ነው። ይህ ሲሆን መጥፎ ኮሌስትሮል እና ትራይግላይሰራይድ የምንላቸው በደም ውስጥ ይከማቻሉ ማለት ነው። እነዚህ በሚከማቹበት ጊዜ ደግሞ ለልብ ህመምና ለደረቅ ግፊት ሊያጋልጠን ይችላል ማለት ነው። ስለዚህ የጉበትና የሆርሞን ሜታቦሊዝሞችን በምናይበት ጊዜ ደግሞ እንግዲህ ጉበትና ሆርሞን ሜታቦሊዝሞች በጣም የተያያዙ ናቸው። ምክንያቱም ጉበት ከምትሰራቸው ስራዎች አንዱ ሜታቦሊዝም ነው እና ሜታቦሊዝምን በትክክል እንዲካሄድ ማድረግ ነው። ለምሳሌ የጉበትና ሆርሞኖችን ስናይ ታይሮይድ ሆርሞን አለ። ታይሮይድ ሆርሞን እንግዲህ ሰውነታችን ውስጥ የሚገኘውን የሜታቦሊዝም በመቆጣጠር ትልቁ ሚና ይጫወታል ማለት ነው። ማለትም ሜታቦሊዝምን ኮንትሮል ያደርገዋል ማለት ነው። ታይሮይድ ሆርሞን በሚጨምርበት ጊዜ ሜታቦሊዝም ኢንክሪዝ ይሆናል ማለት ነው። ሜታቦሊዝም በሚጨምርበት ጊዜ ደግሞ የሰውነታችን አስፈላጊውን ነገር በሚፈልገው ጊዜ ላይ ያገኝ ይችላል ማለት ነው። በዛ ላይ ደግሞ ታይሮይድ ሆርሞኖች በሚቀንሱበት ጊዜ ደግሞ ሜታቦሊዝም ስሎ ይሆናል ማለት ነው። ሜታቦሊዝም ስሎ ከሆነ አሁንም አስፈላጊ የሆኑ ንጥረ ነገሮች ለሰውነታችን መድረስ ያለባቸው ነገሮች ሳይደርሱ ይቀራሉ ማለት ነው። ስለዚህ እነዚህ ትስስራቸው በጣም የተያያዘ ነው። ወይም ደግሞ ሆርሞኖች ጉበት ላይ ትልቅ ሚና ይጫወታሉ ማለት ነው። የጉበት ተግባር ምንድነው ካላችሁ፣ ወይም ደግሞ ጉበት ምን ትሰራለች በሰውነታችን ውስጥ የሚለውን ነገር ለመጥቀስ ያክል ጉበት ተግባር እንግዲህ የሰውነት ሜታቦሊዝም እርስ በርስ ማካሄድ ሲሆን ከምትሰራቸው መካከል የስኳር ወይም ደግሞ የካርቦሃይድሬት ሜታቦሊዝምን ትሰራለች፣ የቅባት ሜታቦሊዝም ትሰራለች፣ ሌሎችንም እነዚህ ሊፒድ ሜታቦሊዝሞች ሁሉንም ሜታቦሊዝሞች በመስራት የምትታወቅ ነች ማለት ነው ጉበት። እንግዲህ ካርቦሃይድሬት ሜታቦሊዝም ስንል በምግብነት በምንመገብበት ጊዜ ጉበት በደም ውስጥ ያለውን ትርፍ ስኳር ወይም ግሉኮስ በመውሰድ ወደ ግላይኮጅን አድርጎ ያከማቻል ማለት ነው። ይህም በረሃብ ወይም ደግሞ ጉልበት በሚያስፈልገን ጊዜ ይህንን የተከማቸ ግሉኮስ ሰውነታችን እንዲጠቀመው ታዛለች ማለት ነው። ስለዚህ አንደኛ የማጠራቀም ወይም ደግሞ የማከማቸት ስራ ትሰራለች፣ የሜታቦሊዝም ስራ ትሰራለች፣ ዲቶክሲፋይ የማድረግ ነገሮችን ዲቶክስ የማድረግ ስራ ትሰራለች። እነዚህ ፖይዝን የሆኑ ነገሮችን ለሰውነታችን ዲቶክስ አድርጋ ሰውነታችን እንዲጠቀምበት በማድረግ ትልቁን ሚና ከሚጫወቱ የሰውነት ክፍሎች መካከል ጉበት ነው ማለት ነው። እንግዲህ ጉበት ትልቁን 1.5 ኪሎ ግራም አካባቢ የሚመዝን የሰውነታችን ክፍል እንደመሆኑ አንጻር በቀኝ በኩል በላይኛው የሰውነት ክፍል ወይም ደግሞ በላይኛው የሆዳችን ክፍል በቀኝ በኩል አብዛኛው ፓርቱ ይገኛል ማለት ነው። በዚህ አማካኝነት ጉበት በተለያዩ ነገሮች ልትጠቃ ትችላለች ማለት ነው። ስለዚህ ጉበትን ከሚያጠቁ ነገሮች ደግሞ ብዙ ከሄፓታይተስ አንስቶ እስከ አልኮል ድረስ እንዲሁም ደግሞ ምንነቱ ያልታወቀ የጉበት ሲሮሲስ ሊከሰት ይችላል ማለት ነው። በብዛት ግን እንደምናየውና እንደምንረዳው ወይም ደግሞ እንዳየነው በብዛት ጉበትን ከሚያጠቁ ነገሮች ውስጥ ሄፓታይተስ የጉበት ቫይረስ በብዛት ይጠቀሳል ማለት ነው። ሌላኛው ደግሞ የአልኮል በራሱ ብዙ ችግሮችን ያመጣል ማለት ነው በጉበት ላይ ወይም ደግሞ የጉበት ጠባሳ እስከ ካንሰር ድረስ እንዲከሰት ያመጣል ማለት ነው። የሄፓታይተስ ቢ፣ ሄፓታይተስ ሲ በተለይ ቢና ሲ የምንላቸው የጉበት ቫይረስ አይነቶች ይህንን የጉበት
ጠባሳ እና የጉበት ካንሰር በማምጣት ትልቁን ሚና የሚጫወቱ ናቸው ማለት ነው። ሌላኛው እንግዲህ ጉበትን ከሚያጠቁ ነገሮች መካከል የተለያዩ መድኃኒቶች ናቸው። ወይም ደግሞ ኦቨርዶዝ መድኃኒቶችን በምንወስድበት ጊዜ ጉበት ሊጠቃ ይችላል ማለት ነው። ስለዚህ ጉበት እንዳይጠቃ ይህን ነገር መከላከል መቻል አለብን፣ ወይም ደግሞ እነዚህን በሽታዎች መቋቋም ወይም ደግሞ ማከም መቻል አለብን። ለምሳሌ አልኮል ምንጠጣ ከሆነ አልኮል መጠጣት የለብንም። የጉበት ቫይረስ ካለ ደግሞ በጊዜ ወደ ሕክምና በመሄድ ሕክምናው በማድረግ መከላከል እንችላለን ማለት ነው። ስለዚህ ሌላ ምንድነው? ብዙ አመለካከቶች አሉ በነገራችን ላይ በሕክምና ዓለም ውስጥ ወይም ደግሞ በማህበረሰብ ውስጥ ስለ ጉበት የሚነገሩ ብዙ አባባሎች አሉ። ከነዚህ አመለካከቶች መካከል የቅባት ምግቦችን መመገብ ለጉበት ስብ ዋነኛ መንስኤ ነው ብሎ ያስባሉ። ነገር ግን የቅባት ምግቦችን ብቻ መመገብ አይደለም ለጉበት ዋነኛ መንስኤ የሚሆነው። ይልቁንስ ካርቦሃይድሬቶች በብዛት በሚኖርበት ጊዜ ወይም ደግሞ ካርቦሃይድሬቶችን በብዛት በምንመገብበት ጊዜ እንደዚህ አይነት ሴናሪዮ ሊገጥመን ይችላል። ስለዚህ ካርቦሃይድሬቶች ሞር ለጉበት ስብ የመጠቃት እድላችንን ይጨምራሉ ማለት ነው። ሌላኛው ደግሞ የጉበት ስብ የሚከሰተው አልኮል በብዛት የሚጠጡ ሰዎች ላይ ብቻ ነው የሚል አለ። እውነት ነው። አልኮል የሚጠጡ ሰዎች ለጉበት ስብ ክምችት ወይም ደግሞ ለጉበት ህመም የመጋለጥ እድላቸው ከፍተኛ ነው። ነገር ግን ሌሎችም አሉ። አልኮል የሚጠጡ ሰዎች ብቻ አይደሉም የሚጋለጡት። ለምሳሌ ሄፓታይተስ ያለባቸው፣ ውፍረት ያላቸው ሰዎች፣ ሌሎችም ለጉበት ስብ የመጋለጥ እድል ስላላችሁ ማለት ነው። ሌላኛው ደግሞ ጉበትን ከተከማቸ ስብ ለማጽዳት ልዩ ዲቶክስ ወይም ደግሞ የጉበት ማጽጃ ሰፕሊመንት ያስፈልጋል ይላሉ። ኔቨር እሱ ሳይሆን ራሱን የቻለ አካሄድ ስላለው ማለት ነው። ሌላኛው አመለካከት ምንድነው? የጉበት ስብ የሚይዘው በጣም ወፍራም የሆኑ ሰዎችን ብቻ ነው። ወፍራም ሰዎችን ብቻ አይደለም የሚይዘው፣ ምክንያቱም ሌሎችንም እንደሚያጠቃ ቅድም ነግሬያቸዋለሁ። ቀጭንም ሊያጠቃ ይችላል፣ ወፍራም ሊያጠቃ ይችላል፣ አልኮል የሚጠጡትንም አልኮል የማይጠጡትንም ሊያጠቃ ስለሚችል ማለት ነው። ሌላኛው አመለካከት የጉበት ስብ ምንም ጉዳት የሌለውና ሊድን የሚችል በሽታ ነው የሚል አመለካከት አለ። እሱም ትክክል አይደለም። ምክንያቱም የጉበት ስብ ለሞት የሚዳርግና ለተለያዩ ጉበት ስራዋን በትክክል እንዳሰራ በማድረግ ለሞት የሚዳርግ ነው ማለት ነው። ስለዚህ እሱም በትክክል መረዳትና ማየት አለብን ማለት ነው። ስለዚህ የጉበት ስራዎች ወይም ደግሞ የጉበት ፋንክሽኖች፣ የጉበት አካሄዶች እንዲሁም ደግሞ የጉበት ዋና ዋና ስራዎች ይህን ይመስላል ማለት ነው። እስካሁን የነበረው ቪዲዮ ከተመቻችሁ ከወደዳችሁ ላይክ አድርጉት። እንዲሁም ደግሞ ወደፊት የተለያዩ የሕክምና መረጃዎች እንዲደርሳችሁ ከፈለጋችሁ ሰብስክራይብ እና ላይክ እንዲሁም ሼር በማድረግ የቻናሉ አባል ሆኑ ማለት ፈልጋለሁ። በሌላ ጊዜ በሌላ ርዕስ እስከምንገናኝ መልካም ጊዜ ባይ